ልጄ እባክሽ ላስሩኝ ነው። እስቲ አንቺ እርጅኝ እባክሽን። አስቻለው ወይዘሮ ዮዲት አንቺም ለጥያቄ እንፈልግሻለን። ከወይዘሮ ወርቄ ጋር ትከተኛለሽ። ወንድሜ ምንድን ነው የሚያወራው? ወንድምሽ አሳልፈ ሰጥቶናል። እኔንም አንቺንም ሊያሳስረን። እውነት ነው? እኔ ማመን አልቻልኩም ነበር፣ ግን እውነት ነው። እንዴት እንደዚህ ታደርጋለህ? ደከመኝ። የእናትሽ ተንኮል ሲራ ደከመኝ። ካሁን በኋላ በሰላም ወይዘሮ ወርቄ ጉዳቸው ፈላ። ምክንያቱም አሁን ላይ በቃ በስተመጨረሻ እስር ቤት የሚገቡበት ብዙ መረጃ ወጥቶባቸዋል። ምክንያቱም ወይዘሮ ወርቄ አሁን ላይ ብዙ ግፍ ነው እየሰሩት። ልጃቸው አስቻለው ራሱ አሳልፎ ሊሰጣቸው ነው፣ ከፖሊሱ ጋር ተስማምቷል። ወይዘሮ ወርቄ ግን አስቻለውን ምንም አታመጣ፣ ምንም ልታደርገኝ ስለማትችል አትልፋ ብለው እንግዲህ አስቻለው ከቤቱ አባሯቸው ነበረ ባለፈው ክፍል ላይ። ፖሊሱም አስቻለው በወይዘሮ ወርቄ ተማሮ አስቻለው ያለው መረጃ ለፖሊስ እንዲሰጥ እንዲሁም መድኃኒትም ፀሐዬ አስቻለው ያለውን ስለ ወይዘሮ ወርቄ ያለውን መረጃ ምክንያቱም እዚህ ቤት ልጅ ወልደሽ በሰላም መኖር አትችይም ወይዘሮ ወርቄ ፍትህ ካላገኙ ብላ መድኃኒትም ለፀሐዬ ነግራ ነበረ። ፀሐዬም አስቻለውን እዚህ ቤት መውለድ አልፈልግም ወይም ደግሞ ከዚህ ቤት እንውጣ ወይም ደግሞ ወይዘሮ ወርቄ ላይ ያለህን መረጃ ለፖሊስ ስጥና እነሱም ተገቢ ፍርዳቸውን ያግኙ እኛም ደግሞ በሰላም እንኑር ብለው እንግዲህ እሺ ብሎ አስቻለውም ወደ ፖሊስ ጣቢያ ሄዱ ነበረ። ፖሊስ ጣቢያ ሄዶ መርማሪውን አግኝቶት ነበር። ለመርማሪውም እናቴ ብዙ ወንጀል ነው የሰራችው፣ አባቴን ገለዋለች፣ እንዲሁም ደግሞ እኔን አሳግታኛለች፣ ልጄን ልትገል ሞክራ ነበረ። ልጇን ባል ራሱ ከመግደል አይተናነስም፣ እሱ ላይ ራሱ የመግደል ሙከራ አድርጋበታለች ብሎ እየተናገረ ባለበት ሰዓት አንተን ግን እንዴት ላምነህ እችላለሁ? እናቴን እኮ ብር ሰጥተህ ፈታሃት ነበረ። ስለዚህ አንተ ለእናቴ ነው የምሰራው፣ የምሰጥህን መረጃ ሙሉ ለሙሉ እንዴት ላምነህ እችላለሁ? በሚለው ሰዓት መርማሪውም እኔ ወይዘሮ ወርቄን የለቀቋቸው ወይ ከነሱ ብር ፈልጌ ወይም ብሩን ወስጄ ለመጠቀም አይደለም፣ የነሱን እምነት እንዲያገኝና እንዲሁም ደግሞ መረጃ እንዲሰጡኝ የነሱ ታማኝ ሆኜ መረጃ ከነሱ ለማግኘት ብዬ ሙሉ መረጃ ለማሰባሰብ ነው እንጂ የለቀኳቸው የነሱን ፋይል ወይም ደግሞ ያለባቸውን ክስ አጥፍቼ አለቀኳቸው። ስለዚህ እመነኝ፣ ምክንያቱም እኔ ወይዘሮ ወርቄን ለማሰር መረጃ እያሰባሰብኩ ነው እንጂ ምንም ያጠፋሁት ነገር የለም ብሎ ላስቻለው በሚነግረው ሰዓት አስቻለውም እንዴት ላምነህ እችላለሁ ብሎታል። ምክንያቱም እመነኝ፣ እኔን ከማመን ነው ያለህ አማራጭ፣ ስለዚህ እመነኝ ብሎታል። አስቻለውም አምኖታል። ፍርድ ቤትም ሄጄ መሰክራለሁ፣ ያለኝም መረጃ እሰጥሃለሁ ብሎት እንግዲህ እሺ መልካም ብሏል። ወይዘሮ ወርቄም ለመርማሪው ደውለውለት ነበረ። አንተ አመዳም በሚሉት ሰዓት እንዴ ለመሳደብ ነው ወይ ወይዘሮ ወርቄ የደወሉት? እኔ እኮ አሁን ስራ አለብኝ በሚላቸው ሰዓት ወይዘሮ ወርቄም እኔ ከደወልኩልህ ማንኛውም ስራ መሆን ይችላል፣ ማቆም አለብህ። ምክንያቱም እኔ እኮ 4 ሚሊዮን ብር ነው እየሰጠውክ፣ በሱ ደግሞ አመድነትህን ቀይረሃል፣ የምትበላውን ምግብ ራሱ አስቀይሬሃለሁ እያሉ በሚለፈልፉበት ሰዓት መርማሪውም ስልኩን ዘግቶባቸዋል። ወይዘሮ ወርቄም በጣም ነበር የተናደዱ። ምክንያቱም ለምንድን ነው ስልኩን ጆሮዬ ላይ ነው እኮ የዘጋብኝ፣ ይሄ አመዳም ከኔ እኮ ፍርፋሪ በልቶ ጠገበ፣ እኔ ሰጥቼው እንዴት ነው የሚጠግብብኝ እያሉ እየተግመተመቱ በነበሩበት ሰዓት መርማሪውም የሰው ክፉ አይቻለሁ፣ ግን ደግሞ እንደ እናትህ አይነት ተቀያያሪ ክፉ ሰው አላየሁም በሚለው ሰዓት አስቻለውም አዎ እናቴ በጣም ክፉ ነች፣ ሲበዛ እራሷን ለማዳን ስትል ምንም ነገር ማድረግ ካለባት ታደርጋለች። ስለዚህ እናቴ አውቃታለሁ፣ ክፉ ነች፣ ምንም የምትሻል አይደለችም። እኔም ከዛሬ ይሻላታል ብዬ ያለባትን ወንጀል ለፖሊስ ደብቄ አቆይቻለሁ። አሁን ግን ከአቅሜ በላይ ነው የሆነብኝ፣ በልጄና በሚስቴ በእኔ ላይ ነው እየመጣቸው። ስለዚህ እሷ ካልታሰረች እኛ ሰላም ስለማይኖረን ግዴታ መታሰር አለባት ብሎ እንግዲህ አስቻለውም በጣም ወስኗል። ምክንያቱም ወይዘሮ ወርቄ አስቻለውን አንተ ምንም አታመጣም፣ ፖሊሶቹም ጋር ብትሄድ ፖሊሶቹም የኔ ናቸው፣ ስለዚህ የምሰጣቸውን መረጃ ዙሮ ለኔ ነው የሚሰጡኝ፣ ያጠፉልሃል ብለው እንግዲህ በፖሊሱ ተማምነው ልጃቸው አስቻለውን ራሱ መለማመጥተው መውጣት ካለብህ ራሱ እኔ ከቤቴ የትም አልወጣም፣ መውጣት ካለብህ አንተ ራስህ ነህ የምትወጣ ብለው ልጃቸው አስቻለውን በጣም ተናግረውት ነበር። አስቻለውም ይሄንን መቋቋም ሲያቅተው በጣም ሲበዛበት እንዳይታሰሩ ፈልጎ ከቤት ወጥተው ያው የፈልጉበት እንዲኖሩ ፈልጎ ነበረ። ወይዘሮ ወርቄ ግን ያንን የሚሰሙ ፍጥረት አይደሉም ማለት ነው። አስቻለውም ሌላ አማራጭ ስላልሰጡት እንግዲህ አሳልፎ ለፖሊስ ምክንያቱም ያው እናቱ ናቸው፣ ግን ደግሞ አዝኗል፣ ግን ደግሞ ምንም ማድረግ አይችልም። ምክንያቱም ሌላ አማራጭ አልሰጡትም። ወይዘሮ ወርቄ የወይዘሮ ወርቄ ክፋትና ጭካኔ በጣም የበዛ ነው። ወይዘሮ ወርቄም እና መርማሪው ወይዘሮ ወርቄ ጋር በሚሄዱ ሰዓት ወይዘሮ ወርቄ ክፉን ያሉት፣ ምክንያቱም በጣም ነው የደነገሩ። አስቻለውና መርማሪው ምን ያደርጋሉ አብረው ብለው በጣም ነው እየፈሩት። አሁን ላይ እንግዲህ ያው ምክንያቱም መርማሪውን ብዙ መረጃ አግኝቷል፣ ብዙ መስካሪም አስቻለው አለለት። ወይዘሮ ወርቄ አሁን ላይ የሚገባቸውን የብዙ ሰው እንባና የብዙ ሰው ደስታ ነው ያበላሹት። ያን ሁላ እስር ቤት ገብተው እንግዲህ ማጣጣም አለባቸው ማለት ነው። የወዲት ጉዲት ደግሞ ወደ ጉዲት ስንሄድ የወዲት ጉዲትም እየሸሸች ነበር። ምክንያቱም አስቻለው አላልኩም ወንደሰንን ቆሞ ስላየችው በጣም ነው እየደነገጠችው። ምክንያቱም
እዛ ጋር ለመግደል ራሱ ታሞ ከመጣ በኋላ ለመግደል ሞክራ ነበረ፣ ግን ደግሞ አልተሳካላትም። ስታየው ሮጣ ወደ እናቷ ነበረ የሄደችው። እናቷም ደግሞ ያው ምንም ለማድረግ አልፈለጉም። ምክንያቱም የራስሽ ችግር ነው፣ የራስሽ ችግር ራስሽ ተወጪ፣ እንደው ልንገርሽ ወይ ልጄ አይደለሽም ከቤት ውጭልኝ ብለው ጭራሽ እየገዛ ልጃቸውን የባሏን እናት እንድትገል ባሏን እንድትገል መድኃኒት እየሰጡ እያበረታቱ ሲሉባት እንዳልነበር፣ አሁን ግን ልጅቷ ችግር ውስጥ ስትገባ ችግርሽን የራስሽ ችግር ነው እኔ አያገባኝም ብለው እንግዲህ ልጅትን ብቻዋን ነው የጣሏት። ምክንያቱም አሁን ላይ የወዲት ደግሞ ምን ትሆን? ምክንያቱም ወይዘሮ ወርቄ ላይ መረጃ ተሰባስቦ ወይዘሮ ወርቄ እስር ቤት ሊገቡ ነው። የወዲት ጉዲትም ገብታ መውጣት አለባት ሲመስለኝ ግን አለምዬና ወንደሰን ማለት ነው ቢጋቡ በጣም ነው ደስ የሚለው። ምክንያቱም አለምዬ በጣም ጥሩ ሰራተኛ ነች፣ በጣም ታማኝ ነች። ልጅ ሰራተኛ ሳይሆን ራሱ ልጅ ነው መባል ያለባት። ወይዘሮ አላልኩም እማዬን ራሱ ከብዙ ነገር ነው የጠበቀቻቸው። ወንደሰንም ታሞ በነበረበት በጣም ተንከባከዋለች፣ ጠብቀዋለች፣ ብዙ ነገር አድርጋለታለች። እና አለምዬና ወንደሰን ቢጋቡ ፀሐይና ያው አስቻለውም ያው ልጃቸውን ወልደው እንግዲህ በሰላም የሚኖሩበት ወይዘሮ ወርቄ እንኳን እድሜ ልክ ነው የሚታሰሩ አይወጧትም። ግን ደግሞ የወዲት ጉዲት ወጣት ነች፣ ግን ጥፋቷን አምና ተናዛ ጥሩ ሰው ባለፈው እኮ እነ ቅድስት ቤት በነበረችበት ሰዓት የሆነ ለሰው አዛኝ እና ጥሩ ሰው ሆና ነበር። ምክንያቱም እዛ ጋር ሰው ሲሰቃይ አይታ በጣም ጥሩ ሰው ሆና ነበር የመጣችው። ግን ደግሞ ወይዘሮ ወርቄ በዛም በዚህም ብለው ቀያይረው ልክ ወደ በፊቱ ማንነቷና ወደ መጥፎ ማንነቷ ወደ እኔ ተንከሲስነት መመለስ አለብሽ ብለው እንግዲህ ወደ ተንከሲስነትሽ እንኳን ደህና መጣሽ ብለው ራሱ ሰው ከመጥፎ ስራው ሲመለስ እግዚአብሔር ለወጠ እንኳንም ከመጥፎ ስራ ወጣ ተብሎ ይመሰገናል። እነሱ ግን ወደ እነሱ ተባባሪነት ስትመለስ እንኳንም ወደ ተንከሲስነትሽ መጣሽ አልመጣም ብለሽኝ እኮ ፈርቼ ነበር ብለው እንግዲህ በደስታ ነበር የተቀበሏት። ምክንያቱም አሁን ደግሞ ወንደሰን ተኝቶ ስለነበረ አሁን ላይ ደግሞ ወንደሰንን እንድትገለውና እንድትጨርሰው እያደረጉ እየመከሩ ወንደሰን ላይ ራሱ ደና ማለት ይቅርታ ለማለት ያሰበችውን ሴትዮ ነካክተው ምክንያቱም ወንደሰን ከተነሳ አንቺ ነው ቀድሞ የሚገልሽ። ማን ነው እዛ ሽባ እንዲሆን ያደረገው? ማን ነው እዛ አልጋ ላይ እንዲተኛ ያደረገው? ስለዚህ አንቺ ስለሆንሽ ቀድሞ የሚገልሽ አንቺን ስለሆነ አንቺን ከመሞት ትፈልጊያለሽ። መሞት ማትፈልጊ ከሆነ እሱን ቀድመሽ ግዴው ብለው እንግዲህ ነካክተው እሷን የማትወጣበት እንትን ውስጥ ከከተቱ በኋላ ወይዘሮ ወርቄ ላሽ ብለዋል ማለት ነው። ወንደሰንም አሁን ላይ በጣም ማለት ልክ እንዳስቻለው ቁራጥ ሆኖ የወዲትን አሳልፎ ለመንግስት ቢሰጣት በጣም አሪፍ ነው። እንግዲህ ውድ ቤተሰቦቼ የእናት ግብር ድራማ እንግዲህ እንደቀጠለ ነው። ቀጣይ ክፍል ምን ይሆን? ወይዘሮ ወርቄ እየታሰሩ ይሆን? የወዲት ጉዲትንስ ወንደሰን ያገኛታል? የወዲት ጉዲት መጨረሻስ ምን ይሆን? ወይዘሮ ወርቄስ ይታሰራሉ ወይስ ምን ያደርጋሉ? አብረን የምናየው ነው የሚሆነው። እንግዲህ ውድ ቤተሰቦቼ ለዛሬ እጀላችሁ የመጣሁት የእናት ግብር ድራማ ይሄን ይመስላል። በሌላ ቪዲዮ እስከምንገናኝ ድረስ ቻላ ያገናኘን። ብዙ ጊዜ ቻናሌን የምትመለከቱ ቤተሰቦቼ ማለት ነው 97% ሰብስክራይብ ያላደረጋችሁ ናችሁ። ሰብስክራይብ ብታደርጉ ለኔ ይጠቅመኛል። ቤቴን ሰብስክራይብ በማድረግ ላይክ በማድረግ እንዲሁም ደግሞ ማስተካከል ያለብኝን ሰው ነኝና ስህተት አይጠፋኝም። ማስተካከል ያለብኝ ነገር ካለ ደግሞ በኮሜንት አሳውቁኝ፣ አስተካክላለሁኝ። በሌላ ጊዜ ያው አሁን ላይ ስደት ላይ ስላለው ብዙ ጊዜ ያው ድራማዎች ነገሮች ምናምን እያቀረብኩላችሁ ነው። ግን ደግሞ ለሌላ ብዙ የምሰራበት ቻናሌ ነው። ለዛ ደግሞ ሰብስክራይባችሁ ስለሚጠቅመኝ አይከፈልበትም። በምታዩ ሰዓት የበተን ምልክቷን ተጭናችሁ ሰብስክራይብ በማድረግ ቤተሰብ ይሁኑ፣ አበረታቱኝ። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን አሜን። ውዳሴ አምላክ ዘሐሙስ የማፈቅርህ አምላኬ ሆይ በቤተ ክርስቲያን የቁርባንህን ስርዓት ባደረግህ ጊዜ ፍቅርህ ብዛት የተገለጸ ነው። ነገር ግን ተገልጾልኝ ሳለ እንዲህ ላለ ፍቅር የሚገባ ፍቅር በእኔ ልብ የለምና እኔ መልካም ግብር የሌለኝ ታናሽ ፍጡር ስሆን አንተም ትርፍ ነገር የምትሻ ታላቅ ፈጣሪ ስትሆን ለእኔ ምግብ እስክትሆንም ድረስ ያደረክልኝ ፍቅር እጅግ የሚያስደንቅ ሊነግሩት የማይቻል እንግዳ ነገር ነው። ዳግመኛም የእኔ ልብ ይህንን ፍቅር እያወቀ እስከ ዛሬ ድረስ ከአንተ ጋር ታላቅ ፍቅር አለማድረጉ እጅግ የሚያስጨንቅ ነው። ይህም ሲታወቅ ከዛሬ በፊት የሚረባኝን ነገር ትቼ የሚጎዳኝን ነገር እፈልግ ነበርሁና ለበጎነትህ ልክ መጠን የሌለው አንተስ ስለ ፍጹም በጎነት ሳልወድህም ቀርቻለሁ። አንተንም ባለመውደድም እየኖርሁ አንተን አላዋቂ አድርጌ በሰው ፊት ወዳጅህ ልመስል ጌታዬ ሆይ
አንተን የማይወድ ሰው ተስፋ የሌለው ፍጹም ድሃ ነው እላለሁና እንዲህም ባለ ድንቁርና እጅግ አዝናለሁ። ከእንግዲህ ወዲህ ግን ስለ በጎነትህም ብዛት በምትሰጠኝ ዘመን ሁሉ በፍጹም ልቤ፣ በፍጹም ነፍሴ፣ በፍጹም ኃይሌ እወድሃለሁ። ቢሆንልኝ የእኔ ፍቅር በመላእክትና በጻድቃን ፍቅር ልክ ሆኖልኝ እንደረሳቸው በወደድሁ ነበረ። ነገር ግን ፍቅሬ እንድረሳቸው ፍቅር ባይሆንልኝ በመመኘቴ ምክንያትም የራሳቸው ፍቅር ስለ እኔ ይሁንልኝ። አምላኬና ጌታዬ ሆይ እስከ ዛሬ ድረስም ሳልወድህ የኖርሁ ብቻ አይደለሁም፣ በዚህ ዓለም ላይ ብዙ ክፋት ያደረግሁብህ ነኝ። ስለዚህ በአንተ ፊት ቆሜ በታላቅ ሐዘን ክፋቴ ብዙ ነው እላለሁ። ዳግመኛም ኃጢአት በሰራሁ ጊዜ ከአንተ ፍቃድ ወጥቻለሁና ከፈቃድህ በመውጣቴም እጅግ አዝናለሁ። ከሐዘኔም የተነሳ እጅግ እንዳለቅስ ዓይኖቼ የእንባ ምንጭ ቢሆኑልኝ በወደዱ አእምሮም ያለው ሰው በኃጢአቱ ምክንያትም የሚያዝነው ሐዘን ሁሉ በእኔ ልብ ቢከማች በወደድሁ እንግዲህ እንደምትሰጠኝ ኃይልን እንደ ችሎታዬ አዝናለሁ። በፊትህም ቆሜ ኃጢአቴንና ክፋቴንም የኃጢአቴንም ምክንያትም አረግማለሁ። ጸጋህንም አጋዥ አደርጋለሁ። እስከ ጊዜ ሞት ወደ ረገምሁት ኃጢአትም አልመለስም። ከኃጢአት ምክንያትም እጠበቃለሁ። ለሐዋርያትም ለደቀ መዛሙርቶችህን እንደገለጽህ የአምላካዊ ቃልህንም ትርጓሜ አውቀው ወደማትመረምረው መለኮትህም እውቀት እንደተመለሱ ጌታዬ ሆይ የልቦናዬንና የህሊናዬንም ዓይን አብራልኝ። ክቡራት መጻሕፍትንም አውቅ ዘንድ አቤቱ የትርጓሜያቸውን ምስጢርም ተረድቼ ትእዛዝህንም እንድሰራ ፈቃድህንም እንድፈጽም የዕውሩን ዓይን አብርተህ የነፍስንና የሥጋን ብርሃንን እንደሰጠኸው አቤቱ ለእኔም እንዲህ ያለች ስጦታንም ስጠኝ። እውነተኛ ብርሃንንም አይ ዘንድ የልቦናዬንም ዓይን አብራልኝ። አቤቱ ፈቃድህን ሰርቼ እንድፈጽም አድርገኝ። ለምጽ ያዘውን የፈወስከው ያነጻከው አንተ ነህ። እኔንም እንደ እሱ ከአፍአዊና ከውስጣዊም ኃጢአት ለምጽ አንጻኝ። ጸሎቴንም አንጻልኝ ብሎ እንደለመነህ እንደሰገደልህን አንተም በቸርነትህ የጸሎቱን ዋጋ እንደሰጠኸው ጸሎቴም እንደዚያን እንደ ለምጻሙ ጸሎት ትሁን። አቤቱ ችግረኛ ጎስቋላ የምሆን እኔ ፈውስን ከአንተ እሻለሁ። ጀርባዋ ለጎበጠች ሴት ወደ ምኩራብ በገባች ጊዜ እንዳዝንህላት ይህን ከአንቺ ይራቁ እንዳልካት ፈጥኖ ደና ከቃልህ ስልጣንና ከጌትነትህም ሁሉ አደነቁ። በቸርነትም ከኃጢአቴ ማሰሪያም ፍታኝ። ያለ ነውር በፊትህም እመላለስ ዘንድ የቀና አካልንም ስጠኝ። ለዘላለም ከሞትና ከሲኦል ማሰሪያ የተፈታሁ ልሁን። አሜን ይደረግልኝ። የነቢዩን የዳዊትን ንስሐ እንደተቀበልከውን ጽኑ አወዳደቅ ከወደቀም በኋላ በነቢዩ በናታንም እጅህን እንደ አነሳኸው ይቅር ብሎካል ባለውም ጊዜ ለስርየቱ ምልክትን እንደ ሰጠኸው የጠፋው ችግረኛ የመሆን እኔንም እንደሱ ይቅር በለኝ። ታላቅ ኃጢአቴንም አስተስርይልኝ። ከወደቅሁበት ጽኑ አወዳደቅ አንሳኝ። አንተ
ያለ አንተ የሚያነሳኝ የለምና እኔ ችግረኛ ነኝና፣ እንደ ናታንም ከወደቅሁበትም የሚያነሳኝ የለም። የናታንም ጌታ ሆይ እኔ ግን በቸርነትህም አታመናለሁ፣ ሰውነቴንም ከፊትህ እጥላለሁ። የነቢያትም የአማላጆችም ጌታ አንተ ነህና ከድቄቴ አነሳኝ፣ በደሌንም ተላለፋት፣ ስለ በደሌም ችላ አትበለኝ። አቤቱ ጌታዬና አምላኬ ኢየሱስ ክርስቶስ ሆይ ዘመኔን እስክፈጽም ከኃጢአትም ጠብቀኝ። እድናለሁ የማለት ተስፋዬን የቆረጠ የሕዝቅያስን ጸሎት ተቀብለህ በኢሳያስ ቃል ብዙ ዘመንን እንደሰጠኸው ችግረኛ ለምሆን ለእኔም እንዲሁ አድርግልኝ። ለዘላለሙ የምትኖር ሆይ ከዘላለሙ ጉዳትና ከኃጢአት ሞትም አንስተህ ሞት በሌለበትም በመንግስተ ሰማያትም ሕይወትንም ስጠኝ። በሰው ልጅ ያልተሰራ ለዘላለም በምትኖር ጥፋት በሌለባትም በላይኛይቱ ማደሪያም ጌታዬ ሆይ ለዘላለሙ ከዚያ አታኖረኝ። እወድሃለሁ። አሜን ይደረግልኝ። ከፀሐይ መውጫ እስከ መጥለቂያዋም ያሉ የጻድቃንን የነቢያትን ጸሎትን እንደተቀበልክ የጸሎታቸውንም ዋጋ ለነፍሳቸውና ለስጋቸውም ሕይወት የዘላለም ተድላን እንደሰጣቸው አውቀውም ሳያውቁም ተችሏቸውም ሳይቻላቸውም የሰሩትን የተሰወረውንም እና የተገለጸውን ኃጢአታቸውን ይቅር እንዳልካቸው ጌታዬ ኢየሱስ ክርስቶስ ሆይ ችግረኛ የምሆን እኔንም የተገለጸውን እና የተሰወረውን የሰራሁትን ኃጢአቴን ሁሉ ታቃልልልኝ ዘንድ ስርየትን ከአንተ ሻለሁ። ታላቅም ቢሆን ታናሽም ቢሆንም እኔንም ባሪያህን እንዳገለገሉህ አድርገህ አንተንም በምጠራበትም ሁሉ ጸሎቴንም ተቀበለኝ። ከወዳጆችህም ጋር በሚያልፍ ደስታ በባለሟልነትም እኖር ዘንድ የበቃሁ አድርገኝ። ለዘላለሙ አሜን ይደረግልኝ። በእውነቱ የዳዊት መዝሙር ቅዱስ ዳዊት መዝሙር 50 አቤቱ እንደ ቸርነትህ ብዛት ማረኝ፣ ይቅርም በለኝ። እንደ ይቅርታ ብዛትም ኃጢአቴን ደምስስ፣ እጠበኝ፣ ከኃጢአቴም አንጻኝ፣ ከበደሌ አንጻኝ። በደሌን እኔ ራሴ አውቃለሁና ኃጢአቴም ዘወትር በፊቴ ነው። አንተን ብቻ በደልኩ፣ በፊትህም ክፋትን አደረግሁ። በነገርህ እውነተኛ ትባል ዘንድ በፍርድህም ታሸንፍ ዘንድ እነሆ በኃጢአት ተጸነስሁ፣ እናቴም በኃጢአት ወለደችኝ። እነሆ እውነትንም ወደሃልና የማይመረመር ጥበብንም ነገርከኝ። በስምዛ አረጨኝ እነጻማለሁ፣ እጠበኝም፣ ከበረዶ ይልቅም እጠራለሁ። ኃጢአትና ደስታን አሰማኝ፣ የሰበርካቸው አጥንቶች ደስ እንዲላቸው። ፊትህንም ኃጢአት የመልስ፣ በደሌንም ሁሉ አጥፋ። አቤቱ ንጹሕ ልቦናን ፍጠርልኝ፣ የቀናውንም መንፈስ በውስጤ አድስ። ከፊትህ አትጣለኝ፣ ቅዱስ መንፈስህንም ከእኔ አታርቀው። በማዳንህም ደስታ ስጠኝ፣ በጽኑ መንፈስም ደግፈኝ። ለበደለኞች መንገድህንም አስተምራቸው ዘንድ ሕግህን የሚዘነጉን ወደ አንተ የሚመለሱ ዘንድ የመድኃኒቴ አምላክ እግዚአብሔር ሆይ ከደም አድነኝ። ምላሴም ጽድቅህን በመናገር ደስ ይለዋል። ከንፈሮችህን ክፋት አፌንም ምስጋናህንም ይናገራል። ከንፈሮችንም ክፈት አፌም ምስጋናህን ይናገራል። ብትወድስ መስዋዕትንም በሰጠሁ ነበረ፣ የሚቃጠለውን መስዋዕትም አትወድም እንጂ። የእግዚአብሔር መስዋዕት የዋህ ልቡና ነው። እግዚአብሔር ገርና ትሁት ልቡንና አይንቅም። አቤቱ በሞገስህ ጽዮንንም አስጊጣት፣ የኢየሩሳሌም ቅጥሮችም ይታነጹ። እውነተኛውን መንግስት መስዋዕት መባውንም
ቁርባኑንም በምትወድስበት ጊዜ ያን ጊዜ ፍሪዳዎችን በመሰዊያ ይሰዋሉ። አሜን። ስብሐት ለአብ ስብሐት ወወልድ ስብሐት ለመንፈስ ቅዱስ ዛሬም ዘወትርም ለዘላለሙ አሜን። አባታችን ሆይ በሰማያት የምትኖር ስምህ ይቀደስ፣ መንግስትም ትምጣ፣ ፈቃድህ በሰማይ እንደሆነች እንዲሁም በምድር ላይ ትሁን። የዕለት እንጀራችንን ስጠን ዛሬ፣ በደላችንን ይቅር በለን እኛም የበደሉንን ይቅር እንደምንል። አቤቱ ወደ ፈተና አታግባን ከክፉ ሁሉ አድነን እንጂ መንግስት ያንተ ናትና፣ ለክብሩ ምስጋና ለዘላለሙ አሜን። እመቤታችን ቅድስት ድንግል ማርያም ሆይ በመልአኩ በቅዱስ ገብርኤል ሰላምታ ሰላም እንልሻለን። በሀሳብሽ ድንግል ነሽ፣ በስጋሽም ድንግል ነሽ። አሸናፊ የልዑል እግዚአብሔር ናት። ሰላምታ ላንቺ ይገባሻል። ከሴቶች ሁሉ ተለይተሽ አንቺ የተባረክሽ ነሽ፣ የማኅፀንሽ ፍሬ የተባረከ ነው። ጸጋን የተመላሽ ቅድስት ሆይ ደስ ይበልሽ፣ ልዑል እግዚአብሔር ከአንቺ ጋር ነውና፣ ከተወደደው ልጅሽ ከጌታችን ከመድኃኒታችን ከኢየሱስ ክርስቶስ ዘንድ ይቅርታና ምሕረትን ለእኛ ኃጢአታችንን ያስተሰርይልን ዘንድ ለዘላለሙ አሜን።